ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ፋና ጤና ተጀምሯል። የዛሬው ርዕሰ ጉዳያችን የህፃናት የአይን ካንሰር ወይም ደግሞ ሪቲኖብላስቶማ ላይ ትኩረት እናደርጋለን። በአብዛኛው የህፃናት የአይን ካንሰር ከ5 ዓመት በታች የሆኑ ህፃናትን የሚያጠቃ ነው። ባደጉ ሀገራት 97% የማደግ እድል የመሻልና የመፈወስ እድል እንዳለው ይነገራል። በሀገራችን ግን የግንዛቤ ችግርና የህክምና ተደራሽነት እክል ጋር ተያይዞ ከግማሽ በታች እንደሆነ የመዳን እድሉ ይነገራል። ለዛሬም ሰፋ አድርገን ስለ አይን ካንሰር መንስኤው፣ ምልክቶቹ፣ እንዴት መከላከል ይቻላል፣ የህክምና አማራጮችስ ምንድናቸው የሚለውን ከዶክተር ጋር ቆይታ እናደርጋለን። ዶክተር በድጋሚ ስለመጣህ እጅግ በጣም እናመሰግናለን። በቅርብ ርቀት በቶሎ ነው የመጣኸውና ለዚህ ጉዳይ ደግሞ የሚመለከተው አካል ስለሆን እጅግ በጣም እናመሰግናለን። ዶክተር ጋሻው አረጋ በጥቁር አንበሳ ስፔሻላይዝድ ሆስፒታል የህፃናት የደምና የካንሰር ሰብ ስፔሻሊስት፣ እጅግ በጣም አመሰግናለሁ። እግዚአብሔር ይክርልኝ። አመሰግናለሁ ዶክተር። ስለ ህፃናት የአይን ካንሰር ነው ዛሬ የምናነሳውና እንደው እንዳጠቃላይ በህፃናት ላይ የሚታዩ በጣም ጉልህ ችግር ሊሆኑ ይችላሉ ተብለው የሚታዩ ካንሰሮች መጀመሪያ ብናይ እና ከዛ ደግሞ ወደ አይን ካንሰር ትኩረት ብናደርግ ደስ ይለኛል። እሺ፣ አመሰግናለሁ ፍሬህይወት። ያው እንግዲህ በዓለም አቀፍ ደረጃ እንግዲህ በየአመቱ ከ400,000 ህጻናት ወይም ወደ ግማሽ ሚሊዮን የሚሆኑ ህጻናት እድሜያቸው ከ19 ዓመት በታች የሆኑ በህጻናት ካንሰር በሽታ እንደሚጠቁ ይታወቃል። ያው ካንሰር ምንድነው የሚለውን በምንመለከትበት ጊዜ እንግዲህ ሰውነታችን የተገነባው ከትንንሽ ህዋሳት ወይም ሴልስ ከምንለው ነው። እነዚህ ትንንሽ ህዋሳት ወይም ሴልስ የምንላቸው የራሳቸው ጸባይ ያላቸው፣ ሰው ይወለዳል፣ ያድጋል፣ አደጋ ሲደርስበት ይጠገናል፣ ጊዜው ሲደርስ ይሞታል እንደምንለው በሰውነታችን ውስጥም ህዋሳት ይወለዳሉ፣ ያድጋሉ፣ አደጋ ሲደርስባቸው ደግሞ ይስተካከላሉ፣ ጊዜያቸው ሲደርስ ደግሞ በአዳዲስ ህዋሳት ይተካሉ። ይህ ተፈጥሯዊ የህዋሳት ጸባይ ነው። ነገር ግን ይህንን የተፈጥሯዊ የህዋሳት ዑደት መከተል ሳይቻል በሰውነታችን ውስጥ ከመጠን በላይ ቁጥጥር ውጭ የሆነ የህዋሳት መዛባት ሊከሰት ይችላል። እንዲሁም ደግሞ እብጠት ሊፈጠር ይችላል። ይህንን ካንሰር ልንለው እንችላለን። ያው እንግዲህ የካንሰር በሽታ እድሜ፣ ጾታ፣ ዘር የማይል ህመም ነው። አዋቂዎች እንደሚጠቁ ህጻናት ከለጋ እድሜያቸው ጀምሮ የመጠቃት እድል አላቸው። በዓለም አቀፍ ደረጃ እንደነገርኩሽ በየአመቱ ወደ 400,000 የሚሆኑ ህጻናት በካንሰር ህመም ይጠቃሉ እንዳጠቃላይ። በኢትዮጵያ ደግሞ ስንመለከት በየአመቱ ከ6,000 እስከ 8,000 የሚሆኑ ህጻናት በተለያዩ የካንሰር አይነቶች ይጠቃሉ። በህፃናት ላይ የተለመዱትን የካንሰር አይነቶች ስንመለከት በዋናነት በህፃናት ላይ አዘውትሮ የምንመለከተው ካንሰር የህፃናት የደም ካንሰር ሲሆን ይህ የህፃናት የደም ካንሰር በዋናነት ወደ 30% ወይም 1/3ኛውን የካንሰር አይነቶች ይሸፍናል። ከህፃናት የደም ካንሰር በተመለከተ በእኛ ሀገር በሁለተኝነት ደረጃ ላይ ማለት ይቻላል ሊምፎማ የምንለው ወይም የንፍፊት ካንሰር የተለመደ ነው። ሶስተኛ ላይ ደግሞ የብሬን ቲዩመር ወይም የአንጎልና የህብረ ሰረሰር እጢ በሶስተኛነት ደረጃ ላይ ይመለከታሉ። ሌላው በአራተኛ ላይ የኩላሊት እጢ ወይም ዊልሚስ ቲዩመር የምንለው በህፃናት ላይ ማለት ነው። ከዛ በተጨማሪ ደግሞ የአይን ካንሰር፣ የአጥንት ካንሰር የመከሰት እድላቸው ከፍ ያለ ነው። ስለዚህ በህፃናት ላይ ከሚከሰቱ ዋና ዋና ካንሰሮች የህፃናት ካንሰር በተለይ ወደ 6% ገደማውን የሚሸፍን የካንሰር አይነት ነው። በሀገራችን አሁን ቀደም ሲል የዘረዘርካቸው አሉ። የአይን ካንሰር እንደው ምን ያክል አሳሳቢ ነው? በሀገራችን ያለበት ሁኔታ ምን ይመስላል? እንግዲህ በየህፃናትን የአይን ካንሰርን በምንመለከትበት ጊዜ የህፃናት ካንሰር ከሚወለዱ የህፃናት ካንሰር ያው የሚከሰተው ብዙ ጊዜ እድሜያቸው ከ5 ዓመት በታች በሆኑ ህፃናት ላይ ሲሆን ከ5 ዓመት በላይ አይከሰትም ማለት አይደለም። ነገር ግን አብዛኞቹ ከ95% በላይ የሚሆኑት የህፃናት የአይን ካንሰር ወይም ሪቲኖብላስቶማ የሚከሰተው እድሜያቸው ከ5 ዓመት በታች በሆኑ ህፃናት ላይ ሲሆን በዓለም አቀፍ ደረጃም ሆነ በእኛ ሀገር ከሚወለዱ ህፃናት ከ15,000 እስከ 20,000 ህፃናት በአንዱ ላይ የመከሰት እድል ይኖረዋል። ከ15,000 እስከ 20,000 ባሉ ህፃናት አንድ ለ15 ወይም ለ20,000 የመከሰት እድል ይኖረዋል። ምንድነው የአይን ካንሰር ስንል ከምንድነው የሚመጣ ምንድነው የሚለውን ነገር እስኪ በደንብ እንይ። እሺ፣ ስለዚህ እንግዲህ የአይን ካንሰርን በተመለከተ የአይን ካንሰር የምንለው በሰውነታችን ውስጥ የተለያዩ አይን ክፍሎች አሉ። በተለይ ብርሃን የምታመነጨው ሪቲና የምንላት የብርሃን ክፍል ከሷ ላይ የሚመነጭ እጢ ነው
ስለዚህ አሁን በአይ ቲንክ ተመልካቾቻችን እንደሚመለከቱት ይቺ ማዕከል ላይ ያለችው አይን ላይ ድብዝዝ ጥቁር የምትለው በነጭ መተካት ሪቲና ከምንለው የአይን ክፍል የሚነሳ የአይን ካንሰር ነው። እንግዲህ ታካሚዎቻችን እንግዲህ የአይን ካንሰር ወይም ሪቲኖብላስቶማ በሚኖርበት ጊዜ ምልክቶች የሚሆኑት ምንድናቸው? የመጀመሪያው ሊኮኮሪያ የምንለው ወይንም ደግሞ የህፃናት የመካከለኛው የአይን ክፍል ነጭ መሆን ወይም የድመት አይን መምሰል ዋነኛ ምልክቱ ነው። ከሱ በተጨማሪ ደግሞ የአይን መንሸዋረር፣ የአይን ግርዶሽ ወይም ካታራክት የምንለው፣ ሌሎች ደግሞ እድገት የአይን ካንሰሩ እያደገና እየተሰራጨ ሲመጣ የተለያዩ ምልክቶች የሚኖሩት ሲሆን አንዱ ምልክቱ ምንድነው? ያለ ኢንፌክሽን ወይም ያለ ምንም ምክንያት የአይን ማበጥ ወይም ደግሞ የአይን ከኳስ ውጭ እብጠት መታየት። ከኳስ ስንለው ከላይና ከታች ቆቡ ላይ ነው ከአይኑ ቆቡ ውጭ የአይኑ ቆቡንም አካቶ እየተሰራጨ ወይም ደግሞ የአይን ካንሰር ህመሙ እየበዛ ወይም በጊዜ ብዛት ደግሞ ቆቡንም እንዲሁም ደግሞ ከቆቡ ውጭ ያሉ መስልስ የምንላቸውን ከአይን አካባቢ ያሉ የአይን ጡንቻዎችን የመያዝና የማበጥ ስሜት የአይን ካንሰር ምልክቶች ሊሆኑ ይችላሉ። ብዙ ጊዜ የአይን መንሸዋረር ያጋጥማል ልጆች ጋር አለ። ስለዚህ የአይን መንሸዋረር እንደ አንድ የአይን ካንሰር በሽታ ምልክት ነው ሁሉም የአይን መንሸዋረር ማለት ይቻላል? እንደዛ ማለት አንችልም። ምክንያቱም የአይን ካንሰር ወይም የሬቲኖብላስቶማ ምልክት በዋናነት የመሀለኛው የአይን ክፍል ነጭ ነጸብራቅ መሆን ነው ወይም የድመት አይን እንደምንለው ማለት ነው። እሱ በብዙ ህጻናት ማለት እንችላለን ከ80 ከ90% በላይ በዋናነት የሚመጡት የመካከለኛው የአይን ክፍል ነጭ ነጸብራቅ መሆን ነው። ከሱ በመቀጠል ያው ትንንሽ ፐርሰንቴጆች ወይም ትንሽ ቁጥር ወይም ከ5% በታች የሆኑ ህጻናት የአይን ማንሸዋረር ካለባቸው የአይን ካንሰር ላይ መለከት ይችላል። ነገር ግን ያው ህጻናት ላይ እንግዲህ ስትራቢስመስ ወይም የአይን መንሸዋረር ብዙ ምክንያቶች ሊኖሩት ይችላሉ። ከነዛ መካከል ግን ወደ አይን ካንሰር ምልክት ሊሆን የሚችለው ትንሽ ቁጥር ያለው ነው። በዋናነት በእኛ ሀገር ላይም ሆነ በዓለም አቀፍ ዳታዎች የአይን ካንሰር ምልክት ሊኮኮሪያ የምንለው የመካከለኛው የአይን ነጭ ነጸብራቅ መሆን እንዲሁም ደግሞ ካንሰሩ እየገፋ በሚሄድበት ጊዜና በቶሎ ህክምና ካልተደረገ ይህች ምልክቷ የአይን ካንሰሩ ከአይን በመውጣት የአይን ኳስንና በአካባቢው ያሉ የአይን ጡንቻዎችን ወይም መስሎችን በማካተት የአይን እብጠት ማምጣት የአይን ካንሰር ምልክቶች ሊሆኑ ይችላሉ። አይነቶች አሉት። የአይን ካንሰር አይነት አለው፣ የተለያየ አይነት አለው። እንግዲህ የአይን ካንሰር የሪቲኖብላስቶማ ያው አይነቱ አንድ ነው። ነገር ግን የተለያዩ ደረጃዎች ሊኖሩት ይችላሉ። የህፃናት ካንሰር በምንመለከትበት ጊዜ አንደኛ የመከሰት እድሉ በአንደኛው አይን ነው ወይስ በሁለተኛው አይን ነው የሚለውን ነገር መመልከት ያስፈልጋል። ከአብዛኛው ከ70 እስከ 75% የሚሆኑት የአይን ካንሰር በዋናነት በአንድ አይን ላይ የሚከሰቱ ሲሆኑ ከ25 እስከ 30% የሆኑት ደግሞ በሁለቱም አይን የማጥቃት እድል ሊኖራቸው ይችላል። ሌላው ምንድነው? የደረጃዎች አይነት ነው። የአይን ካንሰር እንደ ሌሎች ካንሰር የራሱ የሆኑ ደረጃዎች አሉት። ይህም ምንድነው? የአይን ካንሰሩ ሪቲና ላይ ወይም አይን ላይ ብቻ የተወሰነ ነው ወይንም ደግሞ ከአይን ላይ በተወሰነ በዙሪያው ያሉ አካላትን የማጥቃት እድል አለ ወይ የሚለው ነው። በእኛ ሀገር ስንመለከት በውጫዊ ወይም በበለጸጉት ሀገራት ህጻናት በሚመጡበት ጊዜ በቀላል ደረጃ ስለሚመጡ የአይን ካንሰር ከአይን ቆቡ ሳይወጣ ስለሚወጡ ኢንትራኦኩላር ሪቲኖብላስቶማ ወይም ከአይን ቆቡ ያልወጣ የአይን ካንሰር ይሆናል። በዝቅተኛና መካከለኛ ገቢ ባላቸው ሀገራት ግን ብዙ ጊዜ የህጻናት የአይን ካንሰር በወላጆችም ይሁን ህመሙን የግንዛቤ ማጠር እንዲሁም ደግሞ የጤና ባለሙያዎች ህመሙን ያለማወቅና ወደ ህክምና ተቋማት ቶሎ ባለመላካቸው ደረጃ 3 ወይም ደረጃ 4 ሆነው ሊመጡ ይችላሉ። ደረጃ 3 የአይንን ካንሰር በምንመለከትበት ጊዜ ብዙ ጊዜ ከአይን ቆብ በመውጣት በአይን ዙሪያ ያሉ የአይን ጡንቻን ወይም እዛው አካባቢ ያሉ ግፊት የሚያሳድሩ እብጠትን ይዞ ሊመጣ ይችላል። እንዲሁም ደግሞ ከሱ ጋር በተያያዝ የንፍፊት ማበጥ ይሄ ደረጃ 3 የአይን ካንሰር ስንል በንፍፊት ማለት አይን ዙሪያ ወይስ በአይን ዙሪያና በጆሮ ዙሪያ አንገት አካባቢ ያሉ የንፍፊት እብጠት በሚኖርበት ጊዜ ደረጃ 3 የአይን ካንሰር ሊሆን ይችላል። ሌላው ደግሞ ምንድነው? እነዚህ ታካሚዎች በተለይ ደረጃ 3 የአይን ካንሰር ስቴጅ 3 ኤክስትራ ኦኩላር ሪቲኖብላስቶማ የምንለው በሚመጡበት ጊዜ ብዙ ጊዜ አይናቸው ከፍተኛ እይታውን አጥቶ እይታውን ከማየት በተጨማሪ በእብጠቱ ደረጃ እብጠቱ ከፍ ያለና አይናቸውን ጋርዶት የሚመጡበት
እክል ነው ያለው። ሌላው ደረጃ 4 ነው። ደረጃ 4 ካንሰር እንግዲህ እንደሌሎች ካንሰር ከዋና ወይም ከዛው አካባቢ ራቅ ባለ ሁኔታ ስለዚህ የአይን ካንሰር በምንመለከትበት ጊዜ ደረጃ 4 አንደኛ ወደ መቅኒ በደም አማካይነት ወደ መቅኒ ወይም ቦን ማሮ ወደምንለው ሊሰራጭ ይችላል። ሌላው ደግሞ ወደ ጭንቅላት ውስጥ ሊሰራጭ ይችላል። ይሄም ወደ ጭንቅላት ውስጥ የሚሰራጨው የአይን ብርሃን ዘንግ ወይም ኦፕቲክ ነርቭ ወደምንለው ወደ ጭንቅላት ወይም የመሰራጨት እድል ሊኖረው ይችላል። በዚህ ጊዜ ደረጃ 4 የአይን ካንሰር ሊከሰት ይችላል ማለት ነው። መልካም እናመሰግናለን። እንቀጥላለን ዶክተር። ተመልካቾቻችን ፋና ጤና ነው በመከታተል ላይ ያላችሁት። የዛሬው ርዕሰ ጉዳያችን የህፃናት የአይን ካንሰር ላይ ነው። 8222 አጫጭር የጽሁፍ መልእክቶቻችሁን ይቀበላል። በቀጥታ ዶክተር ጋሻው ምላሽ ይሰጧችኋል። በ8222 ተጠቀሙ። ከዛ በፊት ግን አንድ መሰናዶ ሀና ታደሰ አዘጋጅታልናለች። በአንድ የህፃናት የአይን ካንሰር ታማሚዎች ማዕከል ዙሪያ ሂዳ ወላጆችን ተሞክሯቸውን እንደዚሁ አካፍለውናል። እንከታተል፣ አብራችሁን ቆዩ። መልካም ጊዜ ከኛ ጋር። ተመልካቾቻችን ቀጥለናል። ቆይታችንን እያደረግን የምንገኘው የህፃናት የአይን ካንሰር ላይ ነው። እንግዲህ የህፃናት የአይን ካንሰር ከአይናችን በስተጀርባ ብርሃን አስተላላፊ ከሆነው ረቲና ላይ የሚፈጠር የበሽታ ወይም ደግሞ የካንሰር አይነት ነው። ብዙም ጊዜ እንግዲህ ይህ በሽታ የሚያጠቃቸው ከ5 ዓመት በታች የሆኑ ህፃናት እንደሆኑ ባለሙያዎች ይገልጻሉ። መንስኤውን ደግሞ ስንመለከት ከዘር ወይም ደግሞ ምክንያቱ ባልታወቀ ሁኔታ እነዚህ ህፃናትን እንደሚያጠቃ ነው ጥናቶች የሚያሳዩት። ቁጥራዊ መረጃዎችን ደግሞ ብንመለከት በሀገራችን ከ100 እስከ 150 የሚሆኑ ህፃናት በዚህ በሽታ ተጠቅተው ወደ ሆስፒታል እንደሚሄዱ ነው ጥናቶች የሚያሳዩት። ዓለም አቀፋዊ ቁጥራዊ መረጃዎችን ደግሞ ስንመለከት በአመት ከ8000 እስከ 9000 የሚጠጉ ህፃናት በዚሁ በሽታ እንደሚጠቁ ነው ጥናቶች የሚያሳዩት። 70% የሚሆኑ ህፃናት ደግሞ ወደ ህክምና ሲደርሱ ካንሰሩ ወደ ሌላ የሰውነታቸው ክፍል ተሰራጭቶ እንደሚደርሱ ነው ጥናቶች የሚያሳዩት። ይህም እንግዲህ የበሽታውን አይነት ውስብስብ እንዲሆን ነው የሚያደርገው። እንግዲህ ያደጉ የሚገኙ ሀገራትን ደግሞ ስንመለከት በቂ የሆነ ግንዛቤ ባለመኖር ምክንያት ልጆቻቸውን ወደ ህክምና ስፍራ የሚያደርሱት ዘግይተው በመሆኑ የህክምናውን አይነት እንዲሁ ውስብስብ እንደሚያደርገው ነው የሚታወቀው። ካንሰር ሲባል እንግዲህ ብዙዎቻችን የማይድን በሽታ አድርገን ነው የምናስበው። በበቂ ሁኔታ ግን በቶሎ ወደ ህክምና ስፍራ ከታደረሰ የሚድን በሽታ እንደመሆን ነው የሚገለጸው። ይህ በሽታ ደግሞ የመዳን እድሉ እስከ 90% እንደሆነ ነው ጥናቶች የሚያሳዩት። ባደጉ ሀገራት ደግሞ ስንመለከት ህፃናት ገና ከመወለዳቸው ጀምሮ በቂ የሆነ ክትትልና ምርመራ ስለሚደረግላቸው ከ95% እስከ 98% የመዳን እድል እንዳለው ነው ጥናቶች የሚያመለክቱት። ወደኛ ሀገር ደግሞ ስንመለስ ቶሎ ከተደረሰበት እስከ 90% ነው የመዳን እድል ያለው። እኛም እንግዲህ ከስቱዲዮ ወጣ ብለን አንድ ማዕከል ውስጥ ነው የምንገኘው። ከባለ ታሪኮች ጋር ቆይታ እናደርጋለን። አብራችን ቆዩ። ማን ነው? ሚፍታ መሐመድ። ምንድነው መሆን የምትፈልገው ስታድግ? ዶክተር መሆን። ሚፍታ መሐመድ የሚባለው ልጅ ያው መጀመሪያ አይኑ ነጭ ነበር። ነጭ ሆኖ ወደ ጤና ጣቢያ ተወስዶ ያው አይታወቅም በሰዓቱ ጤና ጣቢያ እየሄደ ሰዲ ጠብታ ነው ሰጡት። ጠብታ ሰጡት። ያን ጠብታ ተቀባው አይኑ ቀላ። ሲቀራ ደግሞ ደግሜ ሰር ለምንድነው እንደዚህ ያረሽው ምናምን ብለው ኒፈር ጣፉልኝ። ኒፈር የጣፉልኝ ወደ ደሴ ነው። ደሴ ደግሞ ሲያውት ወደ ምኒልክ ነው ተራከለ። ምኒልክ ስመጣ ያው እዚህ ያለውን ነገር በምርመራ ሲመረመር ካንሰር ነው ተባለ። ይሁን በቃ እዚች ጋር የሆነ ነገር መጣ፣ ሲጋ የሚመስል መጣና ከዛ በቃ ይሻላል እያልኩ ዝም አልኩና ከዛ ትንሽ ግፋ ብሎ መጣና እዚህ ጫፍ ላይ ነው ግፋ ብሎ መጣና ከዛ አይ ይሄ ነገር እንኳን ጤንጣባ ወስጄ ማሳየት ያለብኝ ብዬ ነው ጤንጣባ ሳይወት። ከዛ ጤንጣባ ሌላ ነገር ሊሆን ይችላል እና ሆስፒታል ይወሰድ ብሎ ሪፈር ጽፎኝ ወደ ቦና ሆስፒታል ሰጡኝ። ከዛ ቦና እዚህ የአይን ህክምና የለም ይሄ እጥ ነው፣ ስለዚህ አዲስ አበባ ምኒልክ ሆስፒታል ይወሰድ ብሎ ጽፎ ሰጡኝ። ከዛ ምኒልክ መጣ። ልጁ ከፀሐይዋ ፊት ለፊት ቁጭ አለ። ከዛ ቁርስ እስከምሰጠው ቸኩሎ ሲያለቅስ ወደ እኔ ሲመጣ እንዲህ ብሎ ሲያይ ነው እንደ አጋጣሚ ነው ያየሁት። የዛን ቀን ማለት ነው የዛን ቀን አየሁት። አንዷን ሳያት ደህና ናት፣ አንዷን ሳያት። በነገራችን ላይ የመጀመሪያ ልጄ የሁለተኛው ልጄም እንደዚህ ነው። እንደዚህ በካንሰር ተጠቅቶ አይኑ ወጥቶለት በአርቲፊሻል ምናምን ነው ያለው። አላሰራም፣ ጠፍቶ ቢቀመጥለት ይሻላል አልኩኝ በሰዓቱ።
ከዛ ዶክተሩ በቃ የሆነ ልጅ እንደዚህ እንዲያሆኑ ያለ ልጅ ወዲያ ያሳይ ይኸው አንቺም 6 ወር ተቀምጦ ነው ይሄ የመጣው ቶሎ ብለሽ ብታሰሪ አርቲፊሻል ይደረግለታል ተሰውነቱ ውበቱ እንዳይጎድል እና አሰሪ ብሎ አሳየኝ ልጅ ግን በሰዓቱ በጣም አይሰራም ይወስን ነበር። ካንሰር የሚባል ነገር እኔ እንኳን ጆሮ ላይ ራሱ መስማት በጣም ይፈራል እና እዚህ ጋር በቃ ሁሌ በቃ ለቅሳለሁ። እዚህ ጋር ግን መጥቼ ሁሉም ሰው ሳይ በቃ አራ እኔ ብቻ አይደለም ለካ ካንሰር ልጅ ያስኩት ብዙ ሰዎች እንዳለ ካንሰር ልጆች ይዟሉ። ስለዚህ እኔ ብቻ የደረሰኝ ነገር አይደለም ብዬ በቃ አሰብኩና ትንሽ ልቤን ተረጋጋኝ። ካንሰር መሆኑ በዛኛውም ልጅ ካንሰር ስላሳለፍኩት በሰዓቱ ብዙም አልደነገጥኩም። ለምን ብትይ የሚተላለፍ ነገር አለ ሲሉ ሰማ ነበር እና እንደ መጀመሪያዎቹ አዲስ እንደተፈጠረባቸው ሰዎች ድንግርግር አላለኝም እና ብቻ እኔ በተቻለኝ ህይወቱን ለማዳን ባይሆን እንዳይሰራጭበት ለዛ ብቻ ነው ጥረት ያደረኩት ማለት ነው። እንደሌሎቹ አልተደናበርኩም። ለምን ያኛው አይን ብቻ ከሆነ ደግሞ ያም ልጅ ቶሎ ስላዳኑት አይኑ ነውና ይድናል ብቻ መታከም አለበት የሚለው ነገር ነው አይምሮ ላይ ገባው። ያኔ ካቋረጥኩ ጀምሮ እንትን ነበር አንዱ አይኑ አታይም እንጂ አንዱ ያይበት ነበር ቀኝ አይኑ ማለት ነው። ያቺ ከውስጧ ነጭ ነገር ብቻ ነበር የነበረችበት። በዛን ሰዓት ነበር ህክምና የጀመርኩት እና ሐኪሞቹ ሰርጀሪ ይሰራል ምናምን ሲሉኝ እኔ እሺ ብዬ ተስማምቼ መድኃኒት ሁላ ገዝቼ ተዘጋጅቼ ባለሁበት ማታ ላይ ነው ዋናው ዶክተር አባትየው እናስፈቅድ እሱ ካልሆነ አይቻልም ክስም ሊመጣብን ይችላል ምናምን ሲል እኔም ደግሞ እሺ ብዬ ደውዬ ስልክ ቁጥር አገናኘሁ። ሳገናኘው አይሆንም ብሎ ልጁን ይዛ ትምጣ ጸበል ወስደዋለሁ ምናምን ብሎ እምቢ አለ። ከዛ በኋላ እሺ ብዬ ተነስቼ በ3ኛ ቀን ነው በ4ኛ ቀን ሄድኩኝ። ቆይተን እዛ ሄጄ እኔም ስራዬን ጀምሬ እሱን ከልጆች እየዋለ እየተጫወተ ምን እያለ ቅርብ ቀን በዚህ 3 ወር ባልሞላ ሰዓት ነው እንደዚህ የሆነው ማለት ነው። አዲስ አበባ ውስጥ ነው ብሎ ምኒልክ ይጻፉልኝ ሪፈር። ከዛ ምኒልክ መጣውና ከዛ መንገድ ላይም በጣም ብዙ ቢያንስ 15 ቀን አካባቢ ቆይቼ መጣሁ እና ከዚህ በኋላ አይኑ በቃ እጡ እያበጠ ሄደችና ከዚህ በኋላ እዚህ መጥቼ በቃ መድኃኒት እየወሰደ ወደ 30 ቀን አካባቢ ቆየሁ ሆስፒታል አርጋይዤ ቆየሁና ከዚህ በኋላ ሰርጀሪ ተሰራለት 30 ቀን በኋላ ሰርጀሪ ተሰራለትና በቃ እጡ ወጣ። አይኑ ደግሞ እንደገና ደና ሆኖ በቃ ደና ሆኖ ነበር። እንደገና በቃ እኔ ተሽሎለታል ብዬ እንደገና ወደ ሀገር ወሰድኩ። እስከዛ በቃ ኢንፌክሽን ሆኖ እንደገና በጠችና አይኑ በጣም በቃ ውስጥ አብጦ አይኑ ወደ ውጭ ገፋ አድርጎ መጣ። ከዚህ በኋላ በቃ እንደገና መጣው ምኒልክ 5 ወር አካባቢ ነው የተጀመረው አሜን። ከዛ አሁን 4 አመት ሆነ እና 2 አመት 5 ወር ሙሉ በቃ ህክምና ቤትኝ ቆየ። ወደ ጥቁር አንበሳ መጣ መቅኔ ተሰራ። ከዛ ኬሞተራፒ ተባለ ጥቁር አንበሳ ማለት ነው። ኬሞቴራፒ 12 ዙር ወስዷል። ጨር 25 ወስዷል። ያው ያን በዛን ሰዓት ደግሞ አቅም በመሃል ላይ የለም ነበር። አባቱ ጥሎኝ አይዲንም ካንሰር በቃ እንደፈለግሽ አርጊ ብሎ ያው እኔ ጋር ተጣልተን ሰርጀሪ ተሰርቷል እና አሁን አርቲፊሻል ነው እንደ ባንድ አይን ብቻ ነው ተጠቀመው። ምንም ተሰጥ ተለየ ነገር የለውም አልሐምዱሊላህ። ይሄዳል እንደ ልቡ ይጫወታል። ያው እንዲያየሽው ነው ምንም እንትን የለውም። በፊት እንደዛ አይደለም። አሁን በጣም ሁሉም ደስታ ላይ ነን። እናቷም ቤተሰብም ሁሉም ደስታ ላይ ነው። አይኑ የለም አይኑ አዎ አንድ አይን የለውም። አንድ አይን ጠፍቷል እና መነጽር ታዘዙለት። ከዛ ከአሁን በኋላ ተወያይተን ያኛው አይኑ የሚደረግ ከሆነ እንደረጋለን። ግን የሱ በጣም እንትን የለው ይሄ የአይኑ መሸፈኛ የለው ጠፍቷል እና ምን እንደምናረግ ተወያይተን እናወራለን ብሎ ዛሬ ነው መጣት ምኒልክ። ምንም አይሆን ይሄ ድመት አይን ነው ምናምን ወይም ጨረጉት ነው የሚባለው እንጂ በሀገራችን ብዙ ሰዎች ያው ጉዳት ላይ ይደረሳሉ። ግን እኛው ፈጣሪ ብሎ ነው እንጂ እሱ ቢቆይ ራሱ ተጥቅም ይችላል። ያው እንግዲህ ባካችሁኛ ያው ልጆቻችንን ያው እንትን ብለን ስላዲያን እናንተም
ቤት ተቀምጣችሁ ልጆቻችሁን ለማዲያም ሞክሩ። ፈጣሪ ደግሞ ተጨምሮ ሞት እንግዲህ እሱ ነው እሱ ፍቃድ እሱ ሰበቡን አድርሶ ያው እኛ አልሐምዱሊላህ እዚህ ደርሰዋል። የዲያኑ ልጆች እያየን ነው እኛ ባይናችን ማለት ነው። እነሱም እንደኛ መተው ማዲያን ይችላል ልጆቻቸው ከኔ ተማሩ። በቃ እኔ እንኳን የዛ ሀገር ከሄድኩ በቃ ብዙ ነገር ነው የማወራው። እንኳን ልጆቹ ሳይታጠቡ እንዳይበላ ይሄ ነገር እንኳን ልጆቹ ላይ የሆነ ነገር ሲፈጠር ቶሎ ጥንቃቄ እንዲወስድ እንደዚህ ነው ማከራቸው። እኔ ማስተላለፍላቸው መልእክት በቃ ልጃቸውን ሁሌ ቼክ ቢያራጉ እና ደግሞ ትኩረት ቢሰጡት ችላ ባይሉት አንድ ነገር ማንኛውም ትንሽዋም ነገር ለማንኛውም ከጤና ባለሙያ ጋር ሄደው ቢመካከሩ ቢሆንም እነሱ ይሆናል ይላሉ ባይሆንም ደግሞ አይደለም ሊሏቸው ይችላሉ። ምክንያቱም ከውቀታቸው አንፃር እኛ ቤት ተቀምጠን ምንም እውቀቱ ላይኖረን ይችላል። ስለዚህ እንደው ችላ ባይሉት በቃ ለዚህ ለስሬስ ነገር በቃ ትኩረት ቢሰጡ። ወድሻለሁ እኔም ወድሃለሁ። እሺ ተመልካቾቻችን ከስቱዲዮ ወጣ ብለን የህፃናት የአይን ካንሰርን በተመለከተ ከባለ ታሪኮች ጋር ነበረ ቆይታ ስናደርግ የነበረው። ወላጆች እንግዲህ ቤታችሁ ሆናችሁ የምትመለከቱን ወላጆች ልጆቻችሁ ላይ ማንኛውም አይነት የተለየ ነገር ካያችሁ ወደ ሕክምና ስፍራ ቀደም ብላችሁ እንድትወስዷቸው እንመክራለን። ወደ ስቱዲዮ ደግሞ ልመልሳችሁና ባልደረባይ ፍሬ ህይወት በላይ ከጤና ባለሙያ ጋር ቆይታ ያደረገች ትገኛለች። በእኔ በኩል የተከታተላችሁት ይመስል ነበር። ፋና ጤና ከስቱዲዮ ይቀጥላል። አብራችሁን ቆዩ። ሀናን እናመሰግናለን። ቀደም ሲል የተመለከታችሁት ተስፋ አዲስ የህፃናት የካንሰር ማዕከል ነበር ተገኝታ ቆይታ ያደረገችልን። እንደ አዳመጧቸው እንደ ተከታተላችኋቸው ወላጆች ያለፉበትን መንገድ ግን በጽናት የልጆቻቸውን ተስፋ የመለሱበትን ሀሳብ ነበር ያካፈሏችሁ። በመጨረሻም ባስተላለፉት መልእክት መሰረት ሁሉም ሰው ቀደም ሲል የታየውን አይነት ምልክት ሲታይ ወደ ሕክምና ጣቢያ አስቀድሞ መሄድ የልጆችን ተስፋ ማለምለም ነውና እሱን ምክር እንደግመዋለን። እንቀጥላለን። እንግዲህ በርካታ አድማጮችም ሀሳብ ጥያቄያቸውን በ8222 እያደረሱን ነው ያሉት። ዶክተር ቀደም ሲል ባለታሪኮቻችን ወላጆች ሲናገሩ በተለይ አንደኛው እናት የመጀመሪያው ልጄም እንደዚህ አይነት ነገር ተከስቶበት ነበርና ሁለተኛው ልጄ ሲከሰትበት አልተደናገጥኩም የሚል ሀሳብ ነበራት። እንደው መንስኤው ምንድነው ወደሚለው ብንሄድና በዘር ይተላለፋሉ የሚለውንም አክለን ብናነሳ ደስ ይለኛል። እሺ አመሰግናለሁ። እንግዲህ ያው የህፃናት ካንሰርን በምንመለከትበት ጊዜ የካንሰር አምጪ ምክንያቶች መልቲ ፋክቶሪያል ወይም ብዙ አይነት ሊሆኑ ይችላሉ። ተፈጥሯዊና አካባቢያዊ መንስኤዎች ሊኖሩ ይችላሉ። በተለይ የህፃናት የአይን ካንሰርን በምንመለከትበት ጊዜ በአንደኛው አይን የሚከሰትና በሁለቱም አይን የሚከሰት ከሆነ የመለያየት አዝማሚያ ይኖረዋል። በሁለቱም አይን የሚከሰት የህፃናት የአይን ካንሰር በሚሆንበት ጊዜ አብዛኞቹ ህፃናት እድሜያቸው ከ12 ወር ወይም ከ1 ዓመት በታች ላይ የመታወቅ እድሉ ከፍ ያለ ነው። በሁለት አይን ሲሆን ብዙ ጊዜ ከተፈጥሯዊ ወይም የአይን ካንሰርን በምንመለከትበት ጊዜ በዋናነት ምንድነው እንደሚታወቀው እንግዲህ የሰው ልጅ የተገነባ ነው የህብለ ብራሂ ወይም ክሮሞዞም ነው። የሰው ልጅ ወደ 46 ከእናቱ 23 ከአባቱ 23 ይወስድና ወደ 46 ህብለ ብራሂ ወይም ክሮሞዞም ይኖረዋል። ሪቲኖብላስቶማን በምንመለከትበት ጊዜ ወይም የአይን ካንሰር ሊከሰት የሚችለው 13ኛው የጂን ወይም 13ኛው ጂን ላይ ሙቴት ማድረግ ወይም መለወጥ ነው። ይህ 13ኛው ላይ ጂን የሚከሰተው ሪቲኖብላስቶማ በዋናነት ህዋሳት አደጋ በሚደርስባቸው ጊዜ እንዲተኩ የሚያደርግና ተጨማሪ የሆነ ካንሰር እንዳይከሰት የሚከላከል በጣም ጠቃሚ የሆነ ጂን ነው። ነገር ግን እነዚህ ህፃናት ላይ ወይም የህፃናት የአይን ካንሰር በሚኖርባቸው ህፃናት ላይ ግን ይህ 13ኛው የህብለ ብራሂ ወይም ክሮሞዞም ላይ ያለው ሪቲኖብላስቶማ ጂን ሙቴትድ ወይም የተለወጠ ነው። ስለዚህ ህፃናት ላይ ያው ዋና ምክንያቱ ጄኔቲክስ ወይም የዘረመል ጋር የተያያዘ ሲሆን በተለይ ባይላተራል ሪቲኖብላስቶማ ወይም በሁለት አይኖች ላይ የሚከሰት ከሆነ ህፃናት እድሜያቸው ከ12 ወር በታች ላይ
ይታወቃል። እነዚህ ባይላተራል ሪቲኖብላስቶማ ወይም በሁለት አይን የሚከሰት ከሆነ እንግዲህ በአጠቃላይ የህፃናት ካንሰር ስንመለከት በቤተሰብ ምን ያክሉ ፋሚሊ ሂስትሪ ያላቸው ነው። በቤተሰብ ፋሚሊ ሂስትሪ ያላቸው ወይም በቤተሰብ የአይን ካንሰር የተጠቃ ከ10 እስከ 15% የሚሆኑት በቤተሰብ ዘራቸው የተጠቃ ወይም የአይን ካንሰር ያለበት ሊኖር ይችላል። ይህ ማለት ከ80 እስከ 85% ግን በቤተሰባቸው የአይን ካንሰር ላይኖር ይችላል ማለት ነው። ሌላው ምንድነው የህፃናት የአይን ካንሰር ሄሪተብልና ነን ሄሪተብል የሚተላለፍና የማይተላለፍ እንለዋለን። በዘር ማለት ነው። በዘር ማለት በተለይ ባይላተራል ሪቲኖብላስቶማ የምንለው ይሄ የዘረመል ተቆጣጣሪው ሪቲኖብላስቶማ ጂን ወይም 13ኛው ህብለ ብራሄ ላይ የሚገኙ ጂን ሚውቴትድ የሚሆን ከሆነ ገና በህፃንነታቸውና ዘረመሉ ላይ ከሆነ የመከሰት እድል ሊኖረው ይችላል። ስለዚህ በተለይ ባይላተራል ሪቲኖብላስቶማ ወይም በሁለት አይን ላይ የሚከሰት ከሆነና ደግሞ የህፃናት በተለይ እድሜያቸው ከአንድ ዓመት በታች ቀድሞ የሚታወቅ የአይን ካንሰር ከሆነ በተለይ ውልደታቸው ላይም ሊሆን ይችላል የመተላለፍ እድሉ ከፍ ያለ ሊሆን ይችላል። አብዛኞቹ ዩኒላተራል ሪቲኖብላስቶማ የምንለው ወይንም ከካንሰር የአይን ካንሰር ሲከሰት ከ70 እስከ 75% የሚሆኑ አብዛኞቹ በአንድ አይን ካንሰር ላይ ብቻ የሚከሰቱ ናቸው። ያ በሚሆንበት ጊዜ ብዙ ጊዜ ከጀርም ላይን ሚውቴሽን ወይም ከዘረመሉ ሚውቴት ከማድረግ በተጨማሪ በተለያየ ጊዜ ላይ ሶማቲክ ሚውቴሽን የምንላቸው መለወጦች ስለሚኖሩ ላይከሰት ይችላል። ነገር ግን ህፃናት በተለይ እንደተወለዱ ወይንም ደግሞ ሁለቱም የአይን ካንሰር ካለባቸውና እድሜያቸው ከ12 ወር በላይ ከታወቀ የመተላለፍ እድሉ ከፍ ያለ ሊሆን ይችላል ማለት ነው። ስለዚህ የአይን ካንሰር በምናከምበት ጊዜ ብዙ ጊዜ በቤተሰብ ውስጥ እድሜያቸው ከ5 ዓመት በታች ያሉ ህፃናት ካሉ እና እህታቸው ወይም ወንድማቸው በአይን ካንሰር ከተጠቁ ሌሎቹም ቸክ እንዲደረጉ ወይም ስክሪን እንዲደረጉ ብዙ ጊዜ እንመክራለን። የአይን ካንሰር እንግዲህ በዘረመል የመተላለፍ እድሉ ከፍ ያለ ነው ማለት ነው። ስለዚህ እንዳጠቃላይ መንስኤው ዘረመል ነው ሊሆን ይችላል። አስቀድመን ልንከላከለው የምንችል አይደለም። ያው እንግዲህ ያው የህፃናት ካንሰር ከአዋቂዎች የሚለየው የህፃናት ካንሰር ታክሞ መዳን ይቻላል፣ መከላከል ግን አይቻልም። በዋና childhood cancers are treatable and curable but difficult to be preventable እንደምንለው ማለት ነው። የአዋቂዎች የአይን ካንሰር ያጠቃላይ የአዋቂዎች ካንሰር ብንመለከት ለምሳሌ የሳምባ ካንሰር ቢሆን ከማጨስ ጋር ሊያያዝ ይችላል። አብዛኞቹ መንስኤዎች ይታወቃሉ። የህፃናት ካንሰርን በምንመለከትበት ጊዜ ግን አብዛኞቹ ተፈጥሯዊና አካባቢያዊ ሊሆኑ ይችላሉ እና እነዚህ ምክንያቶች ተፈጥሯዊና አካባቢያዊ ምክንያቶች ከዘረመል ጋር የተያያዙ ሊሆኑ ይችላል፣ ከአካባቢው ጋር ሊሆኑ ይችላሉ። መልቲፋክተራልም በብዙ አይነት ምክንያት ሊመጡ የሚችሉ እንጂ ስፔሲፊክ ወይም ይሄ ለዚህ ያጋልጣል የምንለው አይደለም። ስለዚህ የህፃናት ካንሰርን መታከምና መዳን ይቻላል፣ መከላከል ግን አስቸጋሪ ይሆናል። እንደዚህ አይነት ችግር ካለ በቤተሰብ ውስጥ አስቀድሞ በወራት እድሜ ውስጥ ቼክ ማድረግ ምንም አይነት ጉዳት ሳያደርስ መከላከል ይቻላል ማለት ነው። ስለዚህ ምንድነው በተለይ በአሁኑ ጊዜ ከምንሰራባቸው ትኩረት አቅጣጫዎች አንዱ በበለጸጉት ሀገራት ስንመለከት የአይን ካንሰር ገና በእንጭጩ እያለ ወይንም ወደ ተለያዩ ቦታ ሳይሰራጭ ይታወቃል። ይህም ለምንድነው? ለምሳሌ ያክል ወላጆች ክትባት ፕሮግራም ሊኖር ይችላል። የክትባት ፕሮግራም በምንመለከትበት ጊዜ እንደተወለዱ 6ኛ ሳምንት፣ 10ኛ ሳምንት፣ 14ኛ ሳምንት ከዛ 6 ወርና 9 ወር ላይ ክትባት ይኖራቸዋል። ስለዚህ ወላጆችም የጤና ባለሙያዎችም ህፃናትን በሚያዩበት ጊዜ አይናቸውን አሰስ ማድረግ ያስፈልጋል። ለምሳሌ አይናቸው ላይ ምልክቶች በምናይበት ጊዜ እቺ የማከል ጥቁሯ የአይን ክፍላችን ነጭ የምትሆን ከሆነ ነጭ የአይን ነጸብራቅ የሚኖር ከሆነ የአይን ሞራ ግርዶሽ የሚኖር ከሆነ እንዲሁም የአይን መንሸዋረር የሚኖር ከሆነ የአይን እብጠት የሚኖር ከሆነ ቀድሞ ሕክምና እንዲያደርጉ በማድረግ ህፃናት እንዲድኑ ማድረግ ይቻላል። መልካም ጥያቄዎች ደርሰውናል። በ8222 ተመልካቾቻችን ትኩረታችን የህፃናት የአይን ካንሰር ላይ ነው። እናንተም በ82 ሀሳብ አስተያየት ጥያቄ ካላችሁ በማድረስ ቀጥታ ዶክተር ጋሻው ምላሽ ይሰጧቸዋል። የአድማጮቻችን ወይም ተመልካቾቻችን ጥያቄዎች አሉ። በ0918 ጀምሮ 39 የሚያበቃ ምናልባት መልሰናል። የህፃናት የአይን ካንሰር በዘር ይተላለፋሉ የሚል ነው። ሌላው ወደ ሌላው ስናልፍ በ0965 ጀምሮ በ11 የሚያልቅ ልጄ አይኗ ላይ ነጭ ነገር አለባት ግን ምንም ህመም የለባትምና ምን ላድርግ የሚል ጥያቄ አንስተዋል። እንግዲህ የቅድም እንዳልኩት የህፃናት ካንሰር ያው የተለመደ ካንሰር አይደለም። እንግዲህ በኢትዮጵያ ውስጥ እንኳን በየአመቱ
ወደ ከ200 እስከ 300 የሆኑ ህጻናት ናቸው በአይን ካንሰር የሚጠቁት። እንግዲህ ከእድሜያቸው ከ5 ዓመት በታች ከሆነ በተለይ የመካከለኛዋ ጥቁሯ የአይን ብሌን ወይም ፑፕል የምንላት ነጭ ነጸብራቅ የሚሆን ከሆነና እድሜዋ ከ5 ዓመት በታች ከሆነ በአቅራቢያ ወደ ጤና ተቋም ሄዶ መታየት መልካም ይሆናል ብዬ አስባለሁ። እሺ ሌላው በ11 ጀምሮ በ39 የሚያበቃ የልጄ አይን በጣም ይቀላል፣ ገና 6 ወር ነው፣ ምናልባት የአይን ካንሰር ሊሆን ይችላል ወይ? እንግዲህ የአይን መቅላት ዋነኛ ወይም በህፃናት ላይ የሚከሰት የአይን ካንሰር ዋና ምልክት አይደለም። የህፃናት የአይን ካንሰር ዋና ምልክቶች ያው ቅድም እንደጠቀስኩልሽ የማከል የአይን ነጭ ነጸብራቅ መኖር፣ መንሸዋረር፣ የአይን ግርዶሽ ወይም ካታራክት የምንለው እንዲሁም ደግሞ የአይን ቆም ማበጥ ሊሆን ይችላሉ። እንግዲህ ህፃናትን የነዚህ አይን አካባቢ ላይ መቅላት የሚኖር ከአይን ካንሰር ይልቅ ሌሎች ብዙ ምክንያቶች አሉ። ለምሳሌ አለርጂክ ሊሆን ይችላል። እነሱ ዋና ሌላ ምክንያት ሊሆኑ ይችላሉ እንጂ የህፃናት የአይን ካንሰር ነው ለማለት ያስቸግራል። ነገር ግን እነዚህ ምክንያቶች እሱን የሚያመጡት አለርጂክ አለመሆናቸውን ማረጋገጥ ያስፈልጋል። ከዚህ በተጨማሪ ደግሞ ከብጠቱ በተጨማሪ ሌሎች ተያያዥ ምልክቶች አሉ ወይ? የአይን ቆብ ማበጥ ወይም የአይን ኮስ ማበጥ፣ ማዕከል ላይ የአይን ጥቁር የአይን ክፍል ነጭ መሆን አለ ወይ፣ መንሸዋረር አለ ወይ የሚለውን ነገር ማየት ያስፈልጋል። የአይን መቅላት ግን የህፃናት የአይን መቅላት አላቸው ማለት ግን የአይን ካንሰር ምልክት ይሆናል ለማለት ያዳግታል። መልካም። ሌላ እንደዚሁ በ39 ጀምሮ 65 የሚያበቃ ነው። ህክምና ጀምሬ ነበር ግን ምንም አይነት ለውጥ አላገኘውም። የአይን እብጠት ይመላለስበታል፣ ምን ላድርግ? እንግዲህ ምናልባት አድማጫችን እዝጋ ጥያቄው ላይ ልጃቸው የአይን ማበጥ ነው ያለበት ወይንስ የህፃናት የአይን ካንሰር ላይ የህፃናት የአይን ካንሰር ህክምና እያደረገ ከሆነ ይህ እብጠት ህክምናውን እያደረገ ከሆነ ሊከሰት አይችልም። ምክንያቱም ህመሙ እየተባባሰ ካልሆነና የህፃናት የአይን ካንሰር ነው ካልን የህፃናት የአይን ካንሰር የተለያዩ የህክምና አማራጮች አሉት። የህክምና አማራጮች ይመስለኛል በኋላ ላይ ዲስከስ ልንወያይባቸው እንችላለን። እነዚህ በደም ስር የሚሰጥ ኬሞቴራፒ፣ ቀዶ ህክምና፣ የጨረር ህክምና አግኝቶ ከሆነና ህክምናውን ጨርሶ ከሆነ ህብጠት የሚከሰተው ከሆነ የጤ የመመለስ አዝማሚያ ሊሆን ስለሚችል ወደ አቅራቢያ ያለ ጤና ጣቢያ ወይም የጤና ተቋም መታየት አስፈላጊ ሊሆን ይችላል። መልካም። ቀደም ሲል በሀገራችን ከ200 እስከ 300 እያልኩ ነው እያወራ ያለሁት ሰዎች ህጻናት ይከሰትባቸዋል ብላልና እንደው ምን ያክል ተደራሽ የጤና ተቋማት አሉን? በአብዛኛው ምናልባት ከአዲስ አበባ አካባቢ ውጭ ሊሆን ይችላሉ፣ በገጠራማው ማህበረሰብ ሊሆን ይችላሉና እንደ ማህበረሰብ ያለን ግንዛቤ፣ እንደ ጤና ባለሙያ ያለን ግንዛቤ ምን ይመስላል የሚለውን አንሳ። እንግዲህ ያው በአጠቃላይ የህፃናት ካንሰርን በተመለከተ እንግዲህ በኢትዮጵያ የህፃናት የካንሰር ህክምና መቼ ተጀመረ የሚለውን ነገር ማወቅ ያስፈልጋል ብዬ አስባለሁ። በሀገራችን እንግዲህ ለአመታት የህፃናት የካንሰር ህክምና አልነበረም። የህፃናት የህክምና ማዕከል በዋናነት በ2013 በፈረንጆቹ አካባቢ የተጀመረ ሲሆን በዋናነት በጥቁር አንበሳ ስፔሻላይዝ ሆስፒታል ነበር የሚሰጠው። አሁን እንግዲህ ተደራሽነታችን ለማስፋት የህፃናት የካንሰር ህክምና ከአዲስ አበባዎች በተለያዩ የክፍለ ከተሞች እንዲሰጥ እየተደረገ ነው። ስለዚህ በአሁኑ ጊዜ ህፃናት ካንሰር ህክምና የሚደረጉባቸው በአዲስ አበባ ጥቁር አንበሳ ስፔሻላይዝ ሆስፒታል፣ ቅዱስ ጳውሎስ ሜዲካል ሚሊኒየም ኮሌጅ የህፃናት የአይን ካንሰር ሲሆን ደግሞ ሚኒሊክ ሁለተኛ ሆስፒታል በአዲስ አበባ የአይን ካንሰር ህክምና ይሰጣሉ። ከአዲስ አበባ ውጭ ደግሞ በክልሎች ስንመለከት በመቀሌ አይደር ሆስፒታል የአይን ካንሰር ህክምና ይሰጣል። በአማራ ክልል ደግሞ ስንመለከት ዩኒቨርሲቲ ኦፍ የጎንደር ዩኒቨርሲቲ የህፃናት የደምና የካንሰር ትምህርት ክፍል የአይን ህክምና ይሰጣል። እንዲሁም ደግሞ በቅርቡ በባህር ዳር ዩኒቨርሲቲ በጥበበ ጊዮን ሆስፒታል የአይን ካንሰር ህክምና ጀምረናል። በኦሮሚያ ክልል ደግሞ ስንመለከት በጅማ ዩኒቨርሲቲ ሜዲካል ሴንተር በጅማ ዩኒቨርሲቲ ሁለንተናዊ የህፃናት የካንሰር ህክምና ይሰጣል። ከሱ በተጨማሪ በቅርቡ በወለጋ ዩኒቨርሲቲ ሆስፒታል የህፃናት እንዲሁም የአይን ካንሰር ህክምና ይሰጣል። ሌላው ደግሞ በደቡብ በምንመለከትበት ጊዜ በሐዋሳ ዩኒቨርሲቲ ሆስፒታል ሁለንተናዊ የህፃናት የደምና የካንሰር ህክምና የአይን ካንሰር ህክምና ጨምሮ እየተሰጠ ይገኛል። ስለዚህ ወደ 7 ወይም 8 የህፃናት የካንሰር ማዕከላት በሀገር አቀፍ ደረጃ
ህጻናት ካንሰር ህክምና እየሰጡ ይገኛል። ነገር ግን ስንመለከታቸው እንግዲህ ሀገራችን የቆዳ ስፋቷ ሰፊ እንደመሆኑ መጠን ተደራሽነቱ በከተሞች ላይ የተወሰነ እንደሆነ ለማየት ያስችለናል። ግንዛቤ ውስጥ ምን ያክል አለ? ወላጅ ቶሎ በፍጥነት ወደ ጤና ተቋም የመውሰድ እድሉ ምን ያክል ነው? ከምልክቶቹ ካነሳናቸው ምልክቶች ጋር የተለየ ህመም አለው ወይ? ረፍት የሚነሳ ህመም አለው ወይ? ምናልባት እንደዛ ስለሆነ ወደ ጤና ተቋማት ምን ሄደው በአብዛኛው ያው እንግዲህ ያው እንዳልሽው አብዛኞቹ የህፃናት ካንሰር በምንመለከትበት ጊዜ በጤና ባለሙያውም ሆነ በማህበረሰባችን ያለው ግንዛቤ እጅግ በጣም አነስተኛ ነው። ለምሳሌ ያክል ፓረንታል ዲሌይ የምንለው በህፃናት አይነት ካንሰር ላይ ምልክቱ ኖሮባቸው ወደ ህክምና ቤተሰብ የሚወስዱት ብዙ ጊዜ ከ3 ወራት በላይ ነው ይፈጃል። ይሄ ደግሞ ከሱ በተጨማሪ ብቻ አይደለም። ወላጆች ህመሙን አይተው ወደ ጤና ጣቢያ ወይም ወደ ጤና ተቋማት በሚሄድበት ጊዜ የጤና ተቋማት ያለ ጤና ባለሙያ እሱን አይቶ የአይን ካንሰር ሊሆን ይችላል ብሎ ወደ ትልልቅ የህክምና ተቋማት የማስተላለፍ አዝማሚያችን ዝቅተኛ ነው። ስለዚህ ግንዛቤው በማህበረሰባችንም እንዲሁም በጤና ባለሙያውም አነስተኛ ግንዛቤ እንዳለ እናስተውላለን። እንግዲህ ጥቁር አንበሳ እንዲሁም በጳውሎስ እንዲሁም በሚኒሊክ የተሰሩ ጥናታዊ ጽሁፎች እንደሚያመለክቱት አብዛኞቹ የአይን ካንሰር ታካሚዎች ወደ ሆስፒታሎች የሚመጡት በተለይ የአይን ካንሰር ህክምና ሆስፒታል የሚመጡት ህመሙ ከጀመረ ከ6 ወር በላይ ከቆዩ በኋላ እንደሆነ ጥናቶችና እይታዎቻችን ያመለክታሉ። ይህ በሚሆንበት ጊዜ ምንድነው ህፃናት ቶሎ ህመሙ እንደታየ ምልክቶች እንደታዩ በሚመጡበት ጊዜ ደረጃውም ቀለል ያለ ሆኖ የህክምና ውጤቱ መልካም የሚሆን እንደሆነ ግልጽ ነው። እኛ ሀገር ግን ስንመለከት ከግማሽ በላይ ወይም ከ50% በላይ የሚሆኑ ህጻናት የአይን ካንሰር በሚመጡበት ጊዜ የካንሰር ደረጃው ከፍ ብሎ ወይም ደረጃ 3 እና ደረጃ 4 ሆኖ የመምጣት እድላቸው ከፍ ያለ ነው። ህመም አለው ግን እንግዲህ የህፃናት የአይን ካንሰር በምንመለከትበት ጊዜ በመጀመሪያዎቹ ደረጃ ወይም ቀለል ያለ በሚሆንበት ጊዜ የአይን የመሃል ጥቁሯ ክፍል ነጭ ነጸብራቅ በሚሆንበት ጊዜ እንዲሁም የአይን መንሸዋረር እንዲሁም ደግሞ እነዚህ እንደ የአይን ሞራ ግርዶሽ መምሰል ላይ በሚኖርበት ጊዜና መጠኑ እንስ ያለ ከሆነ ህመም ብዙ ጊዜ አይኖረውም። ነገር ግን የካንሰር ደረጃው እየከፍ ያለ በሚሆንበት ጊዜና ካንሰሩ ከአይን ቆብ ወይም ከአይን ወጥቶ የአይን ቆብን በሚሸፍንበት ጊዜ በአይን ዙሪያ ያሉ የአይን ጡንቻ ወይም ኤክስትራ ኦኩላር የሚያካትት ሲሆን ያኔ እረፍት የሚነሳ ህመም ይኖረዋል። አብዛኞቹ ታካሚዎቻችን በምናስተውልበት ጊዜ ብዙ ጊዜ ወደ ህክምና የሚወዱት የካንሰር ደረጃው ከፍ ካለ በኋላና ህፃናቱ ምልክት ማሳየት ሲችሉ ነው። በተለይ ማከል የአይን ብርሃን ነጭ ነጸብራቅ ሲሆን ብዙ ጊዜ ህክምና ያለ ማድረግ አዝማሚያ ይኖራል። ብዙ ጊዜ ግን ታካሚዎቻችን ከነጭ ነጸብራቅ በተጨማሪ የአይን ኳሱ ኢንቮልቭድ ሲሆን ወይም አፌክትድ ሲሆንና ከፍተኛ የሆነ እብጠት እንዲሁም ለማየት የሚከብድ እብጠት በሚኖርበት ጊዜ ወደ ሆስፒታሎች የመምጣት አቅም አለ። ያኔ ደግሞ ደረጃው ከፍ ያለ ነው። ከሱ በተጨማሪ ደረጃ 3 ወይም ደረጃ 4 የመሆን እድል ይኖረዋል። ከሱ በተጨማሪ ደግሞ ህፃናት ከፍተኛ የሆነ ህመም ይኖራቸዋል። ከህመም በተጨማሪ ደግሞ ኢንፌክሽን የመያዝ እድላቸው ከፍ ያለ ይሆናል ማለት ነው። ቀደም ሲል ያነሳቸው ዶክተር ግላኮማ ግርዶሽ የምንለው እነዚህ ነገሮች ለአይን ካንሰር አጋላጭ መንስኤዎች ናቸው። ያው የአይን ካንሰር በዋናነት እንደ ምልክት ሊሆኑ ይችላሉ እንጂ እንደ አጋላጭ ምክንያት ልንሆናቸው አንችልም። የህፃናት የአይን ካንሰር ወይም ሪቲኖብላስቶማ ምልክቶች ካንዱ ምልክቶች አንዱ የህፃናት የሞራ ግርዶሽ ካታራክት መምሰል ሊሆን ይችላል ወይም የአይን ግፊት መጨመር ሊሆን ይችላል። እነዚህ እንደ ምልክት ሊሆን ይችላሉ እንጂ የሞራ ግርዶሽ ወይም ካታራክት የአይን ካንሰር የማምጣት አቅም የላቸውም። ምክንያቱም የአይን ካንሰር በዋናነት ከዘረመል ጋር የተገናኘ 13ኛው የህብለ ብራሂ ወይም ክሮሞዞም ሙቼት ማድረግ ወይም መለወጥ ስለሆነ ማለት ነው። በአዋቂዎች ዘንድስ እንዴት ነው የሚከሰተው? እንደዛ ከሆነ የልጅነት ጊዜን አልፎ የሚከሰተው በአዋቂው ላይ የሚከሰተው የአይን ካንሰር መንስኤው ምንድነው? ተመሳሳይ ነው እዚህ ጋር? እንግዲህ የህፃናትና የአዋቂዎች የአይን ካንሰር በተመለከተ ይለያያሉ። ይሄ ሪቲኖብላስቶማ የምንለው የህፃናት የአይን ካንሰር እድገታቸውን ያልጨረሱ ህዋሳት በሚሆኑበት ጊዜ ነው። የአዋቂዎች ግን ብዙ ጊዜ ከሽፋን ላይ የሚነሱ ሊሆኑ ይችላሉ እንጂ ይሄ ሪቲኖብላስቶማ የምንለው በዋናነት እድሜያቸው ከ5 ዓመት በታች የሚከሰት ትንሽ አልፎ አልፎ እስከ 10 ዓመትም ሊከሰት ይችላል። ከዛ በኋላ ላይ ግን የመከሰት እድሉ በጣም ዝቅተኛ ነው። የአዋቂዎች ካንሰር ብዙ ጊዜ ከሽፋን ላይ የሚነሱ ወይም ኢፒቴላል ኦሪጂን ያላቸው ካንሰር ይሆናሉ እንጂ እድገታቸውን ካልጨረሱ ኢማቹር ከምንላቸው እንደ ሪቲና የመነሳት አዝማሚያው ግን እጅግ በጣም ዝቅተኛ ነው። የህክምና አማራጮች ምንድናቸው? ምን ያክልስ መፍትሄ ሰጪ ናቸው? መልካም እንግዲህ የህፃናት
ካንሰር ህክምናን በምንመለከትበት ጊዜ የህፃናት የካንሰር ህክምና አላማው ምንድነው የሚለውን ማስታወስ ያስፈልጋል። ስለዚህ የህፃናት ካንሰር አላማ ስናስብ አንደኛ የህፃናት ካንሰሩ ያጠቃው አንድ አይናቸው ነው ወይስ ሁለት አይናቸው ነው የሚለውን መመልከት ያስፈልጋል። ስለዚህ ለምሳሌ ያክል ሁለት አይናቸውን ካንሰሩ ካጠቃ በተቻለ መጠን የምናስባቸው የህፃናት የአይን ካንሰር ህክምና አላማዎች አንደኛ ህይወትን ማዳን ነው። ሁለተኛው ደግሞ ግሎብ ወይም የአይን ኳስን ማዳን ነው። ሶስተኛው ቪዥን ወይም እይታን ማዳን ነው። የህፃናት ካንሰሩ በተለይ አርሊ ኢንትራኦኩላር ሪቲኖብላስቶማ የምንለው ማለትም ከአይን ቆብ ሳይወጣ ገና በጅማሬው የሚገኝ ከሆነ በዋናነት አላማችን ህይወትን ማዳን፣ የአይን ኳሱን ማዳን፣ እይታውን ማዳን ሊሆን ይችላል። በተለይ ኢንትራኦኩላር ሪቲኖብላስቶማ የምንለው ገና ቆብ ውስጥ ያለ ግሩፕ ኤ ቢ ሲ ዲ ኢ ብለን እንከፍለዋለን። ግሩፕ ኤ ቢ የምንላቸው ኢንትራኦኩላር ሪቲኖ እዛው ያለ ከሆነ የህክምና አማራጩ እይታን ማዳን፣ ህይወትን ማዳን፣ ኳስን ማዳን ይሆናል ማለት ነው። ስለዚህ በሚሆንበት ጊዜ የሚደረጉ ህክምናዎች በዋናነት በተለይ ግሩፕ ኤ እና ግሩፕ ቢ በበለጸጉት ሀገር በሚመጡበት ጊዜ አይን ላይ በማደንዘያ የሚሰጡ ሌዘር ወይም ክራዮቴራፒ የሚባላል እጢዋን የማቃጠል ወይም ፍሪዝ አውት የማድረግ ማለት ነው። ስለዚህ ያ በሚሆንበት ጊዜ ህይወት አይንም እይታቸውም ሴቭ ይደረጋል፣ የአይን ኳሱም ይድናል፣ ህይወታቸውም ይድናል ማለት ነው። ወደ ዝቅተኛና መካከለኛ ገቢ ሀገራት በምንመለከትበት ጊዜ አብዛኞቹ ታካሚዎቻችን የሚመጡት ደረጃ 3 እና ደረጃ 4 ነው። በተለይ ደረጃ 3 ማለት ደረጃ 3 የአይን ቆብ እብጠት ይዘው በሚመጡበት ጊዜ ያሉን የህክምና አማራጮች በዋናነት 3 የህክምና አማራጮች ይኖሩናል። የመጀመሪያው በደም ስር የሚሰጥ ኬሞቴራፒ ነው። ስለዚህ የህፃናት የአይን ካንሰር አንዱ የህክምና አማራጭ ኬሞቴራፒ በደም ስር የሚሰጥ ኬሞቴራፒ ይሆናል ማለት ነው። ስለዚህ ከሱ በተጨማሪ ደግሞ ሁለት ዙር ኬሞቴራፒ የሚወስዱ ከ2 እስከ 4 ዙር ኬሞቴራፒ የሚወስዱ ይሆንና ሌሎች አማራጮቻችን ሙሉ በሙሉ አይንን ማዳን የማይቻልበት ከሆነ አይን እንዲወጣ ይደረጋል። ከዛ በተጨማሪ ደግሞ እንዳስፈላጊነቱ የጨረር ህክምና ሊያስፈልጋቸው ይችላል። ስለዚህ በህፃናት ላይ የሚከሰት የአይን ካንሰር ህክምና ዋና አላማዎች በዋናነት እይታን ማዳን፣ የአይን ኳስን ማዳን፣ ህይወትን ማዳን ይሆናሉ ማለት ነው። የአይን ካንሰሩ ገና በለጋነቱ ብዙም ሳይሰረጭ የሚሆን ከሆነ የህክምና አማራጮቻችንን በተለይም ከአይን ህክምና ስፔሻሊስቶች ጋር በመነጋገር ሎካል ኮንትሮል ወይም ክራዮም ሊሆን ይችላል፣ ሌዘር ቴራፒም ሊሆን ይችላል፣ አማራጮችን በመጠቀም እይታን ማዳን ይቻላል። አሁን ቅድም ግን ለምሳሌ ቪዲዮ ላይ እንዳየናቸው አንዳንድ ህጻናት ስንመለከት እነዚህ ህጻናት ብዙ ጊዜ የመጡት የአይን ካንሰሩ ደረጃ 3 እና ከዛ በላይ ከደረሰ ነው። ደረጃ 3 በሚሆንበት ጊዜ ግን የአይን ካንሰሩ ከአይን በመውጣት የአይን ኳስን የመሸፈን አዝማሚያ ያለው፣ እይታቸውም ደግሞ ተጋርዶ እይታቸው ሙሉ በሙሉ ብሎክድ የሆነ ወይም ማየት የማይችሉበት ደረጃ ላይ ይሆናሉ። ይህ በሚሆንበት ጊዜ ኬሞቴራፒ በመስጠት ኢኖክሌሽን ወይም አይን እንዲወጣ በማድረግ ህይወታቸውን ማዳን እንችላለን ማለት ነው። እንግዲህ እንዳጠቃላይ በህፃናት የአይን ካንሰር ስንመለከት በቀላሉ ኢንትራኦኩላር ሪቲኖብላስቶማ ሳይሰረጭ የሚመጡ ከሆነና መጠኑ ትንሽ ከሆነ እይታንም የአይን ኳስንም ህይወትንም የማዳን ህክምና እንሰጣለን ማለት ነው። ተመልሶ የመምጣት እድል አለው ወይም ወደ ሌላኛው አይን ወደ ሁለተኛው አይን የሚሄድ? ያው ብዙ ጊዜ እንግዲህ ህፃናት እድሜያቸው ከ5 ዓመት በታች የሆኑ የአይን ካንሰር እኛውን የአይን ካንሰር በሚያጠቃቸው ጊዜ ያኛው ላይ ወይም ያልያዘው አይን ላይ ከ2 ወር እስከ 3 ወር በኦኩላር አልትራሳውንድ ወይም አልትራሳውንድ በመስራት በማደንዘያ ያኛው አይን ቼክ ይደረጋል። ብዙ ጊዜ እስከ 5 ዓመት ማለት ነው። ታካሚዎች እንግዲህ እንደነገርኩሽ የመመለስ አዝማሚያ የሚኖሩት ታካሚዎቻችን እንግዲህ ያለንበት የኑሮ ሁኔታ እናውቃለን። ህክምናቸውን በአግባቡ ያለማድረግ አዝማሚያ በሚኖሩበት ጊዜ በተለይ ቅድም እንዳስተዋላችሁት ህክምና የማቆራረጥ ህክምናውን በተገቢው ሁኔታ ያለማድረግ ነገር ሲኖር የአይን ካንሰር ተመልሶ የመምጣት እድል ይኖረዋል። ነገር ግን ወላጆች ዋና ሐኪሞች ጋር በመነጋገር አስፈላጊውን ህክምና የሚያደርጉ ከሆነ ህክምናው ስኬታማ የመሆን እድሉ ከፍ ያለ ነው። እንግዲህ የመዳን እድሉንም በዚሁ ስናይ በምዕራባውያን ወይም በበለጸጉት ሀገሮች ስንመለከት አብዛኞቹ የአይን ካንሰር ታካሚዎች ልጆች የሚመጡት ገና ደረጃው እንደጀመረ ስለሆነ የመዳን እድሉ ከ95% በላይ ነው።
በዝቅተኛና መካከለኛ ገቢ ባላቸው ሀገራት እንዲሁም ከሰብ ሰሃራ እንዲሁም በምስራቅ አፍሪካ በምንመለከትበት ጊዜ ኢትዮጵያን ጨምሮ ማለት ነው ብዙዎች አይን ካንሰር ታካሚዎቻችን ወደ ሆስፒታል የሚመጡት የአይን ካንሰሩ ከገፋና እብጠት ከመጣ በኋላ ያ በሚሆንበት ጊዜ የመዳን እድሉ ዝቅ ይላል ማለት ነው። ስለዚህ የአይን ካንሰር የመዳን እድሉ እንደ ደረጃ 1፣ ደረጃ 2፣ ደረጃ 3 እና ደረጃ 4 ይለያያል ማለት ነው። ደረጃ 1 እና ደረጃ 2 የምንላቸው የተሻለ የመዳን እድል አላቸው እንደ ምዕራባውያን ዓለም ማለት ነው። ደረጃ 3 እና ደረጃ 4 በሚሆንበት ጊዜ ግን የመዳን እድላቸው ዝቅ ያለ ይሆናል ማለት ነው። መልካም እንመለሳለን። ተመልካቾቻችን ቆይታ እያደረጋችሁ ያላችሁት ከፋና ጤና ጋር ነው። አብራችሁን ሆናችሁ እየተከታተላችሁን ስለሆነ እጅግ በጣም እናመሰግናለን። እንቀጥላለን። 8222 አጫጭር የጽሁፍ መልእክቶቻችሁን አድርሱን፣ እኛም ምላሽ መስጠት እንቀጥላለን። አጭር የተዘጋጀች ጽሁፍ አለች፣ እሷን ተከታትለን ተመልሰን እንገናኛለን። እንቀጥላለን። ተመልካቾቻችን ቀደም ሲል መረጃዎችን ተከታትላችኋል። አሁንም የቀሩን ትንሽ ደቂቃዎች አሉ። በእነሱ የቀሩን ሀሳቦችን እናነሳለን። ቀደም ሲል ዶክተር ስለ ደረጃዎችና ስለ መዳን እድሎች በስፋት እያነሳን ነበርና የህክምና አማራጮች ምንድን ናቸው የሚለውን ነገር ብናነሳ ቀደም ሌዘር ቴራፒ ስትል ሰምቻለሁ። ምን ማለት ነው? እሱን ጨምሮ በሌሎች የካንሰር ህክምናዎች ሰምቻ አላቅም ሌዘር ቴራፒና ሌሎች የህክምና አማራጮችንም እሱን በደንብ ታብራራል። እሺ አመሰግናለሁ። ያው የህፃናት የአይን ካንሰር ህክምናን በምንመለከትበት ጊዜ እንደ ደረጃው ይወሰናል። በዋናነት የኢንትራኦኩላር ሬቲኖብላስቶማ የምንለው ወይም የአይን ካንሰር ገና ከጅምሮ የሚመጡ ከሆነ በአይን ላይ የተወሰነ ስለሆነ ዋና አላማችን እይታ ማዳን ይሆናል። ህይወትን ማዳን፣ የአይን ኳስን ማዳን፣ እይታውን መጠበቅ ማለት። ምክንያቱም ህፃናት ላይ ያው እንግዲህ ህፃናትን ስናስብ ታዳጊ ትውልድ እንደመሆናቸው መጠን ነገም ብዙ ይኖራሉ ብለን ነው የምናስበው። ስለዚህ እንደ ሀገርም እንደ ማህበረሰብም አንድ ልጅ እይታውን አጥቶ ሲያድግ የሚፈጠረውን ነገር ማሰብ የሚከብድ አይደለም። ስለዚህ በተቻለ መጠን እንደ ሐኪም እንደ ባለሙያ የሚቻል ከሆነ የእይታቸውን ማዳን አንዱ የህክምና ዋና ጎላችን ነው። ስለዚህ በተለይ ከሪቲናዋ ጋር ባለው ርቀት የአይን ካንሰሩ ሪቲና የምንላት ዋና ማዕከሏ አለች። የካንሰሩ ከካንሰሯ ከማዕከሉ ጋር ያለው ርቀት ምን ያክል ነው የሚለው እና ያልተሰራጨ ከሆነ የምንሰጣቸው የህክምና አማራጮች እይታውን ለማዳን ሎካል ቴራፒዎች እንሰጣለን። ሎካል ቴራፒ ማለት በማደንዘዣ ህጻናት በአይን ህክምና ሰብ ስፔሻሊስት ሐኪሞች እጢዋን የማቃጠል ወይም ፍሪዝ አውት የማድረግ ህክምና ማለት ነው። ስለዚህ እነዚህ የሌዘር ቴራፒ ወይም የክራዮ ቴራፒ በትልልቅ የህክምና ተቋማት ውስጥ የሚገኙ በአይን ህክምና ስፔሻሊስት የሚሰጡ ናቸው። በተለይ በአንጋፋው በሚኒሊክ ሆስፒታል በሴንት ፖል ወይም በቅዱስ ጳውሎስ ሜዲካል ሚሊኒየም ኮሌጅ እንዲሁም በጅማ የሚሰጡ ህክምናዎች ናቸው። እነዚህ ሌዘር ወይም የክራዮቴራፒ በዋናነት ግን አርሊ ስቴጅ ላይ ለመጡ ከግሩፕ በተለይ ግሩፕ ኤ፣ ግሩፕ ቢ እና ግሩፕ ሲ የምንላቸው የሚሰጥ ህክምና ነው።
ሌላው ደግሞ ምንድነው የህፃናት ካንሰር ህክምና አማራጮች ከነዚህ ሎካል ኮንትሮል በተጨማሪ አድቫንስ የሚያደርግ ከሆነ በተለይ ደረጃ 3 እና ከዛ በላይ የሚሆን ከሆነ የህክምና አማራጮቻችን በደም ስር የሚሰጥ የካንሰር ህክምና ኬሞቴራፒ የምንለው ማለት ነው። ከዛ በተጨማሪ ደግሞ የአይን ኬሞቴራፒ እየሰጠን የአይን እይታውን ወይም ቪዥኑን መመለስ የሚቻል ከሆነ ሎካል ቴራፒ እንዳልኩሽ ቅድም ሌዘር ቴራፒ ወይም ክራዮቴራፒ እንሰጣለን ከኬሞቴራፒ በተጨማሪ። የአይን እይታ ግን ማዳን የማይቻል ከሆነና እይታውን መመለስ የማይቻል ከሆነ ዋና ዓላማችን ግሎቡን ወይም የአይን ኳስና ህይወትን ማዳን ስለሚሆን የአይን ማውጣት ወይም ኢኖክሌሽን ሊሆን ይችላል ማለት ነው። እይታውን ማዳን ወይም ሴቭ ማድረግ የሚቻልበት ጊዜ የማይቻልበት ደረጃ ላይ ከተደረሰ ማለት ነው። እንደነገርኩሽ የህፃናት የአይን ካንሰር አርሊ የሚመጡ ከሆነ እይታቸውን የአይን ኳሱን ህይወታቸውን ማዳን ይቻላል። አድቫንስድ ወይም አይናቸው አብጦ በሚመጡበት ጊዜ ግን ደረጃ 3 የምንለው የአይን ካንሰር በሚሆንበት ጊዜ አይንን ማዳን አይቻልም። ህይወታቸውን ማዳን ይቻላል፣ የአይን ኳሱን ማዳን ይቻላል፣ አይንን ግን እይታውን ማዳን አይቻልም። በዛ ጊዜ ያሉን አማራጭ ከኬሞቴራፒ በተጨማሪ የኢኖክሌሽን ወይም አይንን ማውጣት አንዱ የህክምና አማራጭ ይሆናል ማለት ነው። ሌላው ደግሞ ምንድነው ከቀዶ ጥገና በኋላ በምናያቸው የአይን ካንሰር የመሰራጨት አዝማሚያ ለምሳሌ ያክል ወደ ንፍፊት ወይም ደግሞ ከአይን ኳሱ በተጨማሪ ወደ ግሎብ ኢንቮልቭድ በሚሆንበት ጊዜ አልፎ አልፎ የጨረር ህክምና አስፈላጊ ሊሆን ይችላል ማለት ነው። ስለዚህ በዋናነት የህፃናት ካንሰር ህክምና እንደ ካንሰር ደረጃውና እንደ ካንሰር ደረጃው የሚለያይ ይሆናል። በዋናነት ሎካል ቴራፒ የምንላቸው ኬሞቴራፒ፣ የአይን ቀዶ ህክምና እንዲሁም የጨረር ህክምና ዋናውና የአይን ካንሰር የህክምና አማራጮች ናቸው። ምን ያክል ጊዜ ሊፈጅ ይችላል? ከ5 ዓመት በታች ነው ለሆኑ ልጆች ነው በጣም ተጋላጭ የሆኑትና ምን ያክል ጊዜ ይፈጃል ህክምናው? ከ5 ዓመት በላይ ሲሄድም የመዳን በጣም በፍጥነት የማገገም እድል ይኖራቸዋል? ያው እንግዲህ የህፃናት ካንሰር ህክምናው ምን ያክል ይፈጃል የሚለውን ስንመለከት እንግዲህ በዙር ማሰብ እንችላለን። ብዙ ጊዜ ኬሞቴራፒ የሚያስፈልጋቸው ከሆነ አብዛኞቹ ደረጃ 3 የአይን ካንሰር ስለሆነ እኛ ጋር የሚመጡት ደረጃ 3 የአይን ካንሰር በሚሆኑበት ጊዜ ቢያንስ ኬሞቴራፒ ከ6 ዙር በላይ ይወስዳሉ። ስለዚህ 6 ዙር ማለት አንድ ዙር ኬሞቴራፒ ብዙ ጊዜ ከ3 ሳምንት እስከ 4 ሳምንት ነው የሚፈጀው ማለት ነው። ስለዚህ ህክምናው በአጠቃላይ ከ6 ወር እስከ 7 ወር ሊፈጅ ይችላል ማለት ነው። ቢያንስ 6 ወር የመፍጀት ህክምናው 6 ወር የመፍጀት አቅም ይኖረዋል ማለት ነው በአማካይ በተከታታይ ለ6 ወር ህክምናውን ከተከታተለ ግን ፍጹም የመዳን እድሉ ሰፊ ነው ማለት እንችላለን። እንደ ደረጃው ነው። ስለዚህ እንደ ደረጃው ነው። ቀደም ሲል ሶስተኛ ደረጃ ላይ በምን ግሩፕ ኤ ኢንትራኦኩላር ሪቲኖብላስቶማ የምንላቸውና ደረጃቸው ስቴጅ 1 ስቴጅ የሚመጡ ከሆነ የመዳን እድላቸው እኛም ሀገር ቢሆን ከ90% በላይ የመዳን እድል አለው። ነገር ግን ደረጃ 3 እና ደረጃ 4 ቢሆኑ ደረጃ 4 የአይን ካንሰር ለምሳሌ የመዳን እድሉ ከ20% በታች ነው። ደረጃ 4 የአይን ካንሰር የመዳን እድሉ 5 ዓመት ቆይታ የመዳን እድሉ ከ20% በታች እንደሆነ በእኛም ዓለም ሆነ በየትኛውም በበለጸጉት ሀገርም ደረጃ 4 የአይን ካንሰር የመዳን እድሉ በጣም ዝቅተኛ ነው። የሚደረጉ ህክምናዎች ቢደረጉም እንኳን ማለት ነው 5 ዓመት የመቆየት እድላቸው ከ20% በታች እንደሆነ ጥናቶች ያመለክታሉ። ደረጃ 3 በምንመለከትበት ጊዜ እንግዲህ እንደ ታካሚዎቹ ሁኔታ የሚለያይ ቢሆን አብዛኞቹ የመዳን እድላቸው ከፍ ያለ እንደሆነ ጥናቶች ያመለክታሉ። እንደ አጠቃላይ እንደ ማህበረሰብ አንተም በአንድም በሌላ መንገድ ስታነሳ የነበረ የጤና ተቋማት ወይም የባለሙያ የግንዛቤ ክፍተትም እንዳለ ስታነሳ ነበርና እነዚህ ችግሮችን ለመፍታት እንደ ጤና ሚኒስቴር እንደ ተቋም ምን አይነት ግንዛቤ ማስጨበጫ ስራዎች ይሰራሉ? የጤና ባለሙያ በአንድም በሌላ መንገድ በቂ ግንዛቤ ካለው ያው ማህበረሰቡንም የማስረዳት እድሉ ሰፊ ስለሚሆን ማለት ነው። ያው እንግዲህ የህፃናትን ካንሰር በተመለከተ ሁላችንም ኃላፊነት አለብን። እኛ እንደ ሐኪም ከማከም በተጨማሪ ለጤና ባለሙያም ለማህበረሰብ ግንዛቤ መፍጠር፣ ሚዲያዎችም ደግሞ እንደዚህ ገዘፍ ያለ ፕሮግራሞችን በማዘጋጀት ለማህበረሰብ ግንዛቤ ማስጠር ያስፈልጋል። ሌሎች ደግሞ ማህበራት ናቸው። በተለይኛ እንደ የኢትዮጵያን ፔዲያትሪክስ ሄማቶሎጂ ኤንድ ኦንኮሎጂ የህፃናት የሄማቶሎጂና ኦንኮሎጂ ማህበር በተለይ በየአመቱ ግንቦት ወር ላይ የህፃናት የአይን ካንሰር የግንዛቤ ማስጨበጫ ሳምንት ይኖረናል። በዛ የተለያዩ ተደራሽ ለማድረግ በተለያዩ ሚዲያዎች ፕሮግራሞችን እናካሄዳለን። ከዛ በተጨማሪ እንግዲህ በሚኒስትሪ ኦፍ ሄልዝ ወይም የጤና ጥበቃ ሚኒስቴር ናሽናል ካንሰር ኮንትሮል ፕላን ወይም የናሽናል ካንሰር ኮንትሮል ፕላን አለው። ይህ የናሽናል ካንሰር ኮንትሮል ፕላን አንዱ ምንድነው ዓለም አቀፍ የጤና ድርጅት ወርልድ ሄልዝ ኦርጋናይዜሽን በ2030 እንደ ፈረንጆች አቆጣጠር በ6 ዋና የካንሰር
አይነቶች ላይ የካንሰር የመዳን እድልን ከ60% በላይ እየሰራ ይገኛል። ኢትዮጵያም ደግሞ ይህንን የወርልድ ሄልዝ ኦርጋናይዜሽን ዓለም አቀፍ የጤና ድርጅት በ6 ዋና ዋና የህፃናት ካንሰር ላይ የመዳን እድልን በ2030 ከ60% በላይ ለማድረስ እየሰራች ትገኛለች። ከነዚህ ዋና ዋና የህፃናት ካንሰር አንዱ ደግሞ የአይን ካንሰር ነው። ስለዚህ በዛ መልኩ የጤና ጥበቃ ሚኒስቴርም በተለይም ደግሞ አሁን በጋራ እንደ ማህበርም በጋራ ከምንሰራቸው አንፃር በማህበረሰብ ደረጃ በተለይ የአይን ካንሰር በቀላሉ እንዲታወቅ በተለይ ከቫክሲኔሽን ወይም ከክትባት ፕሮግራሞች ጋር በማቀናጀት የህፃናት ካንሰር በቀላሉ ወይም ደረጃው ከፍ ሳይል የሚሰራበትን ስራ ለማስራት ፕሮግራሞች እየተሰሩ ይገኛሉ። በጣም አመሰግናለሁ ዶክተር ጋሻው አረጋ በጥቁር አንበሳ ስፔሻላይዝድ ሆስፒታል የህፃናት የደምና የካንሰር ሰብ ስፔሻሊስት እዚህ ድረስ መጣ ይሄን የመሰለ ሙያዊ ማብራሪያ ስለሰጠን እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። ተመልካቾቻችን ፋና ጤና የዛሬው ትኩረታችን የህፃናት የአይን ካንሰር ላይ ነበረ። እንዳጠቃላይ መንስኤው ምንድነው፣ ምልክቶቹ እንዴትስ ወደ ህክምናው ሄደን ማገገምና ዘላቂ የሆነ የጤና ለውጥ ማምጣት እንችላለን የሚለውን ከዶክተር ጋሻው ጋር ቆይታ አድርገን ይሄን የመሰለ መረጃ አካፈልናችሁ። አብራችሁ ስለቆያችሁ